ማርኬ ግን ማለት ነው እኔ እኮ ይሄን ያክል መከራህን የበላው ቤዚ እንድትስም ነበር አይደለ? ግን መጨረሻ ላይ ቤዚ ያንተ የፈለግከውን ነገር ልታረግ ስትለውን መንቃት ምን ይሉታል? እኔ ራሴ አፍጥጬ እያየሁ እንደዛ ከመካከል ላይ መንቃት ምን ችግር አለ? ቆይ ደግሞ እኮ መጨረሻ ላይ መናደዱ እኮ ነው። ዞር ብሎ ሄደ ማለት ነው ከዳኒ ጋር። ቶሚም ደነገጠ ማለት ነው። እውነት ደንግጦ ነበር እኮ ጎትቶ ሲያወጣው እንዴት እንደሳኩኝ እውነት መስሎት። ሰላም ሰላም ቤተሰብ እንዴት ናችሁልኝ? ደህና ናችሁ? ሰላማችሁ በያላችሁበት ብዝት ትረፍ ይበልላችሁ ውድ ቤተሰቦቼ፣ የፈገግታ ፋሚሊዎች። ተሳስቼ የጨረቃ ፋሚሊ ካልኩኝ የነሀይሚ ነው እና ብዙ ጊዜ ማለት ነው ማርያም እንምላችሁ የፈገግታ ፋሚሊ ለማለት የጨረቃ ፋሚሊ ብዬ ማለት ነው በጣም ብዙ ቪዲዮዎችን ደልቻ ቃለሁ በጣም ማለት ነው። እና ውዶች ካልኩኝ የፈገግታ ለማለት ያክል ነው። እና እንግዲህ ቶሚያችን በቶሚ ምንድነው ስፖንሰርነት በቶሚ አማካኝነት ፈገግታዎች እንግዲህ እንዲህ ፈገግ እያሉ ነው። ከውሃ ውስጥም ጦልቅ ውጥት እያሉ ነው ማለት ነው። እና መቼም ተንኮላቸው አያልቅም ዳኒና ማርኬ። እና ቪዲዮቸው ደግሞ እየቀነሰ ነው፣ እይታ የለውም እያላችሁ ነው። በነገራችን ላይ ውድ ቤተሰብ እይታ አሁን ወቅቱ ይመስለኛል። አንዳንድ ፌመሶችን ዞር ዞር ብላችሁ ብታዩ ያን ያክል ነው፣ እንደ ድሮ ምናምን አይደለም። እና ዩቲዩብ ደግሞ አንዳንዴ ይወጣል ይወርዳል፣ እንደዛ ነው ስታይሉ ዩቲዩብ እንደሆነ። ሲቀጥል ደግሞ እንደምታውቁት ፍቅር ሲጫወት እኮ አይወድም ዩቲዩብ አይወድም፣ ግዴታ በቃ መፋለጥ አለብን ነው። እንደዛ ነው ስታይሉ የቪዲዮ ሰው እየተፋለጠ ወይም ደግሞ አጉላጉል የሆኑ ነገሮች እየተነጋገረ ሲሰራ ነው ሰው የሚያየው ማለት ነው። ለማንኛውም እናንተ ስትጀምሩ በላይክ ጀምሩላቸው፣ ቪዲዮቸውንም ጨርሳችሁ እዩ። እይታ ኖረ አልኖረ ሳይሆን ቤተሰብ ቪዲዮ ጨርሳችሁ ካያችሁላቸው እነሱ በደንብ ክፍያ ያገኛሉ፣ በእይታም ስለሆነ ማለት ነው እና በማስታወቂያ ስለሆነ እና ይሄን ነው ልላችሁ የምፈልገው። ያው የኔም እንደምታውቁት ቻናሌ የለም እንደው ከእናንተ ጋር ተለማምዶ መቅረቱ በጣም ነው የሚደብረኝ። ግን ደግሞ የሆነ ምንም ነገር ሳይኖረው ሲቀር ለመስራት ሞራል የሚሞተው ማርያምን ነው የምላችሁና ግን የሆነ የሚነሳበት ጊዜም አለ የማይነሳበትም ጊዜ አለ ብዬ ስለማስብ ነው። ሰዓቴም ደግሞ አስተካክል ተብያለሁ የኔ ውድ፣ አስተካክላለሁ። ትክክል ነው የኔ ሰዓት። እውነት ለመናገር እንደ ማንኛውም ዩቲዩበር አይደለም፣ ባገኘው ሰዓት ነው ዘው የሚለው፣ ይዘበራረቃል ሰዓቴ። እሱም ደግሞ ካለውበት አንጻር ነው። እዚህ ቤት ማለት ነው ቤተሰቦች ሀቅ ስነግራችሁ ካፍቴሪያ ሆቴል በሉት ይሄን ቤት ምንም አይነት ቦታ አታገኙ። ቪዲዮ ለመስራት በጣም ጫጫታ አለ ምናምን ብቻ ብዙ ነገሮች አሉ። ለዛ መካከል ሁኜ ነው ቪዲዮ የምለቀውና ለዛ ነው ሰዓት የሚዘበራርቀው ልላችሁ ፈልጌ ነው ውዶቼ። እና እንግዲህ የት ነው ደግሞ ቦታው ውዶቼ? የት ነው? የት ገመታችሁ? እንግዲህ ሐዋሳ ወይም ደግሞ ደብረ ዘይት ብዬ እኔ ገምቻለሁ ማለት ነው። እና ዛሬ ደግሞ ማለት ነው የፈገግታ ፋሚሊዎች ዛሬ እኔ በሳቅ ነው የገደሉኝና እኛ ማለት ነው ቤተሰብ ማርያምን እኛ ለራሳችን ምግብ እንኳን አንስተን ለመብላት የሚከብደን ጊዜ አለ አይደለም። ለሰው ግን ከራሳችን በላይ እንጨነቃለን እና ማለት ነው። የሆኑ ኮሜንታዎች በሳቅ ነው የፈነዳሁት። ምን ያክል ለሰው እንደምንቆረቆር የሰው ነገር ምን ያክል እንደሚያስጨንቀን እና ምን አየው መሰላችሁ እንግዲህ ማለት ነው ከፈገግታ ቤት ማለት ነው የቤዚ እህትና ቶሚ ይጣመሩ ብላ ጻፈች አንድ እህታችን ማለት ነው። እኔ የገረመኝ ከታች ጻፉት ደግሞ አረ ወይኔ ወንድሟ እኮ ነው አለች አንዷ ደግሞ ምን አለች? ምን አገባኝ እኔ የሰው ደስታ ያስደስተኛል። አንዷ ደግሞ ተይቆ ያለች ይህን ያክል ነው ስለ ሰው የምንጨነቅ። አሁን ለምሳሌ ቤዚም ሆነ ማርኬ የሆነ ቪዲዮ አጓጉ ላይ አቋርጠውት ማለት ነው። አሁን ነገ ምን ያመጡ ይሆን? ይጣሉ ይሆን? በሰላም ይመጡ ይሆን ብላችሁ ተጨንቃችሁ አታውቁም? እኔ በጣም ብዙ ጊዜ ተጨንቄ ተጠብቤ ያውቃለሁ ማርያምን። እና የራሳችን ነገር ይሄን ያክል አያስጨንቀንም እንደተረዳሁት ከሆነና ማለት ነው። እኔ እነዚህ ልጆች አሁን በሳቅን የገደሉኝ። እች ልጅ እንዴት እንደመጣላት የቤዚ እህት ቶሚን ማግባት አለባት። እኛ ኢትዮጵያውያን ማለት ነው ክፉ እንባባለን፣ ግን ክፉ አይደለም። እንኳን አይደለም እዚህ ለሀገራችን ሰው ውጭ ሀገር አሳልፈን አሁን ለሆኑ ዘፋኞች የምንቆረቆር ሰዎች አለን። እኔ ቲክቶክ ላይ ዘው አድርግላችሁ ቤተሰቦቼ፣ ዘው ሲልላችሁ መቼም ሰሊና ጎማስ ስትባል ታውቃላችሁ። የውጭ ሀገር ዘፋኝ ናት። በጣም ብዙ ተከታይ ያላት 400 ሚሊዮን ምናምን አላት እና ከ400 ሚሊዮኑ በላይ 18 አለ 18 ፎሎወር ማለት ነው። ቲክቶክ ላይ ያየሁት የተገረምኩበት ነው። ምን ያክል የሰው ነገር እንደሚያስጨንቀን እኛ ሀበሻውያን ለራሳችን እኮ አንሆንም መቼም
መቼም አንድንም እና አንዷ ምን አለች መሰላችሁ? እዚህ ጋር ስክሪን ሹት ቀጭ አደረገችና ኢንስታግራም ቲክታክ ላይ ወስዳ የኔ ስስት የኔ እናት ሰሉዬ ደግሞ እኮ ፈለዋሯ እየቀነሰናል። ጌታው ይቅር በሉኝ ቤተሰቦች፣ ማርያም አስቡት እንግዲህ አሁን ምንም ከነመፈጠሩ አታውቃለች። አረ ይቅር ቤተሰቦች ይቅር። ታሪክ ነው የምታዩት እና ምን ልላችሁ ፈልጌ ነው ቤተሰቦች፣ ለራሳችን መሆን አለብን። በእውነት እኛ ያለንበትን እኳ የምንረግጠውን ራሱ የምናውቅ አይመስለኝም። በተለይ ይሄ ዩቲዩብ ከመጣ በኋላ ማለት ነው። እና ራሳችን አጥተናል በሰዎች ምክንያት ልላችሁ ፈልጌ ነው። ዛሬ ተረት ተረት አወራሁባችሁ አይደል? ገርሞኝ እኮ ነው ቤተሰቦች፣ ገርሞኝ ነው። እና እንግዲህ ማርክና ቤዚም ያው ዘና ፈታ እያሉ ነው። እግዚአብሔር ይመስገን እንግዲህ ያሉበት ሁኔታ ደስ ይላል። አረ ማርክዬ ሚስትማ እኮ በጣም ነው ማስመሰል የምትችለው ትወና ብትሰራ። ይኸው እንግዲህ ትንሱን አይታችኋታል፣ እናቴ አርግዛ ማለት ነው። ይኸው ድራማዋን ስትሰራ ነው የቆየችው። አሁን ድራማዋ ሊለቀቅ ነው እሁድ፣ መቼ ነው የተባለው? ብቻ ድራማዋ ሊለቀቅ ነው። በጣም የሚያምር ድራማ ነው የሰራችውና እንደ ዩቲዩበሮች ማለት ነው የምሬን። አሁን ለምሳሌ አብርሽና ሩታ ማለት ነው ቤተሰቦች ይሄን ያክል ጊዜ አመት የተንዛዙበትን ምርጥ ፊልም ያወጡበት ነበረ። ሰውንም የማይነካ እንዴት ነው አስተማሪ የሆነ ግን ሰውን እየተነጋገራችሁ ልባችሁን የማታቆስሉበት ነገር ማለት ነው። ዩቲዩበሮች ሰብሰብ ብለው እንደዚህ አይነት ድራማ ቢሰሩ አስቡት። አሁን ቤዝዬ በትናንትናው ዕለት እኔ ምናምን ስትል የምር በቃ የታመመች ነው የመሰለኝ፣ ነግሬያቸዋለሁ መጀመሪያ ላይ እና ማለት ነው። ዩቲዩበሮች የተባሉ በጣም ማስመሰል አንደኛ ናቸው። ያበደ ፊልም መስራት ይችላሉ። ግን ምን ችግር አለው አልኩኝ። ምን ዋጋ አለው? ክፉ ነው በቃ ራሳቸው እርስ በርሳቸው ልባቸው መሰባበር፣ መነጋገር ክፉ ነው የሚያውቁት ማለት ነው። እና እንደዚህ አይነት ድራማ ቢሰሩ አሁን የትንሱ ድራማ በጣም የሚያምር ድራማ ነው። ማርያምን እስከማየው ጓጉቻለሁ። እኔ የኢትዮጵያ ፊልም አልወድም በእርግጥ ግን ይሄን ፊልም አየዋለሁ እና እንደዚህ አይነት ፊልም ቢሰሩ ብዬ እመኛለሁ ለዩቲዩበሮች። እኛም ክፉ ነገር ከምንማር ከነሱ ተሳዳቢ ያልሆነ ሰው ተሳዳቢ ሆኗል። አሁን እውነት ለመናገር ማርያምን ምድረ ዩቲዩብ የተባለ በሙሉ ማለት ነው ክፉ ነገር ሲያዩ ስለማያስችላቸው ተሳዳቢ ሆኗል። አንደኛውም እኔ ነኝ እንግዲህ ቤተሰቦችና ቤዚና ማርክዬ ማለት ነው። ዘና ፈታ በሉ እንግዲህ እስከ ስንት ቀን እንደሚቆዩ አናውቅም። የቶሚ አቅም ነው የሚገመተው ከዚህ ጋር ማለት ነው። ቶሚያችን እስከ ስንት ቀን እንደሚያዝናናቸው እስከ ስንት ቀን ቡክ እንዳደረግላቸው አናውቅም። ብቻ ግን በጣም ደስ የሚል ጊዜ ነበራቸው። ገና ከዚህ በኋላ ቪዲዮ ይለቀቃል። ቤዝዬ ደግሞ ማለት ነው ፕራንክ ነው ስትባይ እንደዚህ መሆን የለብሽ። ምንድን ነው እኔ ፕራንክ ነው ሲባል የማይናደድ ዩቲዩብ ላይ የማውቀው ብሩኬን ብቻ ነው። ከዛ በስተቀር ያሉ ሁላቸውም ፕራንክ ነው ተብለው እንኳን ይናደዳሉ። ለምንድን ነው እንዴ? ፕራንክ ነው ከተባለ በቃ ዘና ፈታ ነው። ማኩረፍ የለም ምናምን ነገር የለም። የምሬን ነው። የሚያናድደው ይሄ የሚንዛዛው ነገር ነው እንጂ ፕራንክ ነው ተብላችሁ ወዲያው ከተነገራችሁ አለቀ በቃ። ከዛ ላይ ቀልዱ ያልቃል ማለት ነው። እና ብቻ በጣም ደስ ብሎኛል እንደስ ስላየዋቸው እና የጨረቃ ይኸውላችሁ ነግሬያቸዋለሁ። በቃ ካዘበራረኩት ይቅርታ የፈገግታ ለማለት ነው ውዶች። የጨረቃ ታውቁታላችሁ የነ ሀይሚ ፋሚሊ ነው እና የኔ ውዶች ማለት ነው። አመሰግናችኋለሁ። ላይክ አድርጉኝ ስላችሁ ላይክ የምታደርጉኝ የምር ያው ማለት አላቅም ማለት እንዳለብኝ ዩቲዩብሽን ሪፖርት ተደርጎ ከሆነ እዩ ምናምን ብለሽኝ ነበረና ማለት ነው። ሪፖርት ምናምን የለውም ግን የሆነ ይሄ ስትራክተር ኮብኝ ከሆነ ምናምን ብዬ ራሱ ቼክ አደረኩኝ። ያላደረኩት ነገር የለም። ምንም ነገር የለውም። ምንም የሆነው ነገር የለውም። እንግዲህ በተነሳበት ጊዜ ይነሳል። እኔ ደግሞ በተቻለኝ አቅም ከእናንተ ጋር እንገናኛለን። ዘና ፈታ እንላለን። የምን አባቱ መደበር ነው።